ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። ሁለት አይነት ቅቤ እንዴት እንደምናነጥር የምናየው ይሆናል። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጋብዛለሁ። ቤተሰቦቼ አብራችሁኝ ቆዩ። ቅቤ እንደዚህ በርከት ያለ ቅቤ ሲኖረን መጀመሪያ እናነጉራለን። አንጉረን ስናነጥረው ቆንጆ ውጤት እናገኛለን ማለት ነው። ጣዕሙ ሽታው ጥሩ ስለሚሆንልን መጀመሪያ ከቀለጠልን በኋላ ቅቤውን ጥጄ አቅልጬ እዛ በርከት ያለ ውሃ ጨምሬበታለሁኝ። ንጹህ ውሃ እንጨምርበታለን። የቀለጠው ቅቤ ላይ በጣም በደንብ ሳይንተከተክ ቀልጦ ልክ መቅለጡን ሲጨርስ እዛ ውሃ እንጨምርበታለን። ከድነን እናስቀምጠዋለን። ፍሪጅ ውስጥም ቢሆን ቀዝቃዛ ቦታ እናስቀምጠዋለን። ከዛ ከማቀዝቀዣ ውስጥ አውጥቼ በሁለተኛው ቀን ይኸው መሃሉን ሳይሆን ዳሩ ላይ ነው በሆነ በእንጨት በንጹህ እንጨት ቀዳዳ እናበጅለትና ከስር የተኛውን ውሃ እናወጣዋለን ማለት ነው። ይሄኛው የቅቤ አነጣጠር ዘዴ ቆንጆ ነው። ልክ ተነጥሮ ቅቤው ሲቀመጥም አይሸትም። ቆንጆ ነው። በአጠቃላይ ጣዕሙ ጥሩ ነው የሚሆንልን። ይሄ ከስር እንደዚህ ወተቱን ነው የምናወጣው፣ አጓቱን። ይሄ ነው ያው ቅቤ ተነጥሮ ሲቀመጥ የሚያበላሸው፣ ሽታው ቃናውን የሚያጠፋብን ይሄ ስለሆነ እናወጣዋለን። ይኸውላችሁ በደንብ ሆኖ ከውስጡ ሙልጭ ብሎ ወጥቷል። ተጨማሪ እንደገና ሌላ ውሃ ጨምርበትና አሁንም አለቅልቄ እደፋዋለሁ ማለት ነው። ይሄ የወጣው አጓት የሚመስል ነገር ወጥቶበታል። አሁን ደግሞ ሌላ ንጹህ ውሃ ጨምርበታለሁኝ። በዛው በቀዳዳ ውስጥ ጨምርና በደንብ አለቀልቅና ከውስጡ ሁሉንም ውሃ እስከሚያልቅ ድረስ አጠንፍፈን እናወጣዋለን። የሁለተኛው ንጹህ ውሃ የጨመርኩት ነው። ይሄኛውም በዚህ መልኩ እየወጣ ነው። አሁን በመቀጠል ቅቤውን ለሁለት ነው የምከፍለው። አንደኛው ለክትፎ የሚሆን፣ ሁለተኛው ደግሞ ለቅቤ ለወጥ የሚሆን ቅቤ ነው የምናነጥረው ማለት ነው። እንደምታዩት እንደዚህ እንዴት እንደሚያምር ንጹህ ሆኖ መልኩ የሚያምር ሆኖ ቆንጆ ሆኗል። ያላስፈላጊ ሆነው ቅቤን በጣም የሚያሸትብን አላስፈላጊ የሆነው ወጥቶልናል ማለት ነው። ወጥቷል። ይሄ ወተቱ እርጎ ቅቤ ሲናጥ የቀረው ውስጡ አንዳንድ ስሮች ይኖራሉ። እነሱ ሁሉ ሙልጭ ብሎ ነው የሚወጣው ማለት ነው። ሁሉም ንጹህ ሆኖ እንደዚህ ቆንጆ ሆኖልኛል። ለሁለት ከፍለዋለሁኝ። ለወጥ የምናነጥረው ቅመሞች እና ለክትፎ ወይም ለቁርሳ ቁርስ የሚሆነንን ለየብቻ እናነጥራለን ማለት ነው። ቅቤ ላይ ትንሽ አብሽ እንጨምራለን። አሁን ይሄ የምታዩት ተወቅቶ የተፈጨ አብሽ፣ ኮረሪማ ደግሞ በጣም ያልደቀቀ ኮሰረት ጨምሬ ይህንን አንድ ላይ አቀላቅለውና ለተወሰነ ቀን ለአንድ ቀንም ሆነ ለሁለት ቀን አስቀምጠዋለሁ ማለት ነው። እንደዚህ ትንሽ ሸተት እንዲል ለወጥ ስለሆነ ወጥ ውስጥ ቃናው ገኖ እንዲወጣ የቅቤው ይረዳዋል። አሁን በዚህ መልኩ እነዚህ ሁሉንም ካቀላቀልኩት በኋላ እነዚህን ቅመሞች አስቀምጠዋለሁኝ። በምንፈልገው ቀን እናነጥረው፣ ብዙም እንዳይቦካብን ለጤና ጥሩ ስላልሆነ እኔ አሁን ይሄንን በሁለተኛው ቀን ነው የማነጥረው ማለት ነው። ይሄንን ከድኜ አስቀምጠዋለሁኝ።
በሁለተኛው ቀን ያንኑ ቅቤ አንስቼ ጥጄዋለሁ፣ አነጥረዋለሁ ማለት ነው። አሁን የምንጨምራቸው ቅመሞች አሉ፣ ለወጥ የሚሆኑ ቅመሞች አሉ። እነሱን እየጨመርን እናነጥራለን ማለት ነው። እሳቱን ሙቀቱን ለሰስ አድርገን ትክትክ እንዲልልን እናደርገዋለን። አረፋው መክተት አለበት። የምታዩት የጨመርኩት ነጭ ሽንኩርትና ዝንጅብል የተፈጨ እንዳልኳችሁ ለወጥ ስለሆነ ለወጥ ስንጠቀም ቃናው ለየት ያለ ወጥ ውስጥ ሲገባ ቆንጆ ጣዕም እንዲኖረው የሚያደርግልን ነው። ካልፈለጋችሁ ነጭ ሽንኩርትና ዝንጅብል አለመጨመር ይቻላል። እኔ ግን ለወጥ ስለሆነ ጨምሬያለሁኝ። ሸርከት ተደርጎ የተፈጨ ጥቁር አዝሙድ ጨምሬያለሁ። ይሄኛው ደግሞ ሸርከት ተደርጎ የተፈጨ ነጭ አዝሙድ ወይም ነጭ ቅመም የምንለው እሱን ጨምሬያለሁኝ። ይሄ ሸርከት ተደርጎ የተፈጨ ይሄም ኮሮሪማ እሱንም እነዛ ጨምራለሁኝ። አሁን ቀስ እያልኩ ከስር እንዳይዝብኝ ከሰል ላይ ቢሆን በጣም ቆንጆ ነው እና እኔ እናንተን ለማሳየት እዚህ ጋር ነው እየሰራ ያለሁት። ከሰል ላይ ቢሆን ይሄም ደግሞ መቀነሻ ስላለው ሙቀቱን ቀነስ አድርጌ ቀስ ብዬ ነው ያንሰረሰርኩት። ቅባቱ በደንብ ቅቤው በደንብ ተንተክትኮ ቅመሙ ውስጥ ዘልቆ እንዲገባ እርስ በርስ እንዲሳሳብ ቅመሞቹ ጣዕሙ ወደ ቅቤው ዘልቆ ገብቶ ቆንጆ ጣዕም እንድናገኝ ያደርግልናል። ኮሰረት ጨምሬያለሁ፣ እሱም አይቀር ነው። እኔ በጣም ነው የምወደው ኮሰረት። ይሄ አሁን ደግሞ የጨመርኩት በሶ ቢላ ነው። በሶ ቢላም ጨምሬያለሁኝ። በደንብ መንሰርሰር አለበት ከስር እንዳይዝብን እንዳይጎረና ቃናውን እንዳያጠፋብን ተጠንቅቀን በእርጋታ ቀስ ብለን ማንጠር ይኖርብናል ማለት ነው። ቅቤ ዋናው ጣዕሙ ነው። ድጋሜ ጨምሬበታለሁ ኮሰረት ጨምሬበታለሁ። በሶ ቢላ ጨምሬያለሁ። ይሄ ደግሞ የጥብስ ቅጠል ጨምሬያለሁኝ። ይሄ እንዳልኳችሁ ለወጥ የሚነጠር የቅቤ አይነት ነው። እኔ ያው ሁሉም በየቤቱ ሙያው ይለያያል፣ ግን የኔ ደግሞ እንደዚህ ነው የምሰራው። የማነጥረውና ጣዕሙ ወጡ ላይ ልነግራችሁ አልችልም። በጣም ቆንጆ ጣዕም ነው የሚኖረው። ዝም ብሎ የተሰራ ወጥ ራሱ እንኳን ቢሆን ቅቤ ይሄንን በእንደዚህ ተደርጎ የተነጠረን ቅቤ አንድ ማንኪያ አንስተን ጣል ስናደርግበት ቆንጆ ነው የሚሆነው ማለት ነው። ያው እንደምታዩት ቀስ እያልኩኝ ከስር መያዝ የለበትም፣ ሄዶ ቁጭ ስለሚሉ ቅመሞቹ ከስር እየነካካን አረፋውን እስከሚከት ድረስ ቅርር ብሎ እንደምታዩት አረፋውን ከቶ ራሱ ቅቤው ኩልል ብሎ ወደ ላይ ሲወጣ እንደምታዩት አሁን ይበቃዋል። ቀዝቀዝ ሲልልኝ አውጥቼ ደግሞ ትንሽ አሳርፌ አጠለዋለሁ ማለት ነው። ትንሽ እናሳርፈዋለን። እንደምታዩት ቆንጆ ሽታው እቤቱን ነው ያወደው። በዚህ መልኩ ለወጥ የምንጠቀመውን የቅቤ አይነት እንደዚህ አንጥሬዋለሁ ማለት ነው። ለወጥ ለቀይ ወጥ፣ ለአልጫ፣ ለቅቅል በጣም ቆንጆ ነው እንደዚህ ስናነጥረው። አንዳንድ ሰው ነጭ ሽንኩርትና ዝንጅብል እንዴት ይገባል ይላል፣ ግን ለወጥ ሲሆን በጣም ነው የሚያጣፍጠው። በጣም ቆንጆ ነው የሚያደርግልን። የወጡን ቅቤ አንጥሬ በዚህ መልኩ እንዲጨርሻለሁ ማለት ነው ቤተሰቦቼ።
አሁን ደግሞ ለቁርሳ ቁርስ የሚሆነንን ለክትፎም ይሆናል። እሱን ደግሞ 2 ቦታ ነበር የከፈልኩት። አሁን እሱን ደግሞ አነጥራለሁ። ምንም አይነት ነገር አልጨመርኩበትም። አንጉሬ ለ2 ከፍዬ እንዳስቀመጥኩት ነው ማለት ነው ይሄኛው። ይሄንን ወዲያው ማንጠር እንችላለን። አሁን የምንጨምረው ነጭ ቅመም፣ ጥቁር ቅመም እንጨምራለን። ይሄኛው ጥቁር ቅመም ወይ ጥቁር አዝሙድ የምንለው ሸርከት ተደርጎ የተፈጨ ነው። ይሄኛውም ነጭ ቅመም ሸርከት አድርጌ የፈጨሁት፣ በጣም ድቅቅ ሳናረግ ሸርከት አድርገን ሸርክተን የምንፈጨው። ይሄኛው ደግሞ ኮሮሪማ ጨምሬያለሁኝ። እንደዛው በተመሳሳይ ቀስ እያልኩ እያማሰልኩኝ ቅመሞቹ ውስጥ ለውስጥ በደንብ ከቅቤው ጋር እንዲዋሃዱ ቀስ እያልኩ አነጥረዋለሁ ማለት ነው። ልክ ሲበቃው ይሄ አረፋው ሁሉ ከላዩ ላይ ጥፍት ብሎ ራሱ ቅቤው ብቻ ከላይ ሲቀር ቆንጆ ይሆናልናል። እስከዛ እንደዛ እስከሚሆን ድረስ ለሰስ ባለ ሙቀት በደንብ ቀስ እያልኩኝ አነጥረዋለሁ ማለት ነው። ኮሰረት በደንብ ነው እዚህ ላይ የምጨምረው። የዚህ የክትፎ ላይ ነጭ ሽንኩርትና ዝንጅብል አይገባም። በሶ ቢላም አልጨመርኩም። ኮሰረት ነው በቃ ዋናው። ነጭ ቅመም፣ ጥቁር ቅመም፣ ኮረሪማና ኮሰረት እነዚህ በቂ ናቸው። በቃ ለክትፎም ሆነ ለቁርሳ ቁርስ ለምሳሌ ለገንፎ፣ ለቂንጬ እንደዚህ ቁርሳ ቁርሶችን ስንሰራ ይሄንን በዚህ መልኩ እንደዚህ ቆንጆ አድርገን አንጥረናል ማለት ነው። ይኸውና ይሄኛው ደግሞ የክትፎ ማባያ ነው። ቤተሰቦቼ እንደወደዳችሁት ተስፋ አደርጋለሁኝ። እስካሁን አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩ።